ከመጣንበት መንገድ ይልቅ የምንሄደው ይርቃል። ላለፈው ሳይሆን ለሚመጣው እንጨነቅ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰብ አንዳንድ ነገር አይቼ ብቅ ብያለሁ። ቅመሟ በጣም አሪፍ 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 ኢምፖርታንት ነገር ስቶሪዋ ለቃልናለች። ቤተሰብ ይሄ ለሁላችንም ትምህርት የሚሆን ነገር ነውና ምን ይላል መሰላችሁ? ከመጣንበት መንገድ ይልቅ የምንሄድበት ይርቃል። ሲሆን ላለፈ ሳይሆን ለሚመጣው ነገር እንጨነቅ። ያለፈውማ አልፏል ቤተሰብ፣ እንጨነቅበትም። ከባድም የሚሆን ትንሽም የሚሆን ኦልሬዲ ያለፈው አልፏል። በቃ ያለፈውን ነገር ቢቆጨንም ምን ቢለንም መመለስ ወደኋላ ማለት አንችልም። ስለዚህ መጨነቅ ያለብን ለወደፊት ለምናደርገው ነገር ነው። ካለፈው ህይወታችን ምን ተምረን ምን ማስተካከል አለብን፣ ምንን ማስወገድ አለብን፣ ምንን ማስከተል አለብን በሚል ለወደፊት ህይወታችን መጨነቅ እንጂ ለባለፈው ነገር አንጨነቅ ብላ ምርጥ ትምህርት ስቶሪዋ ላይ አድርጋልናለች። ቅምጥሏ ማለት ነው፣ የሚዲያው መሪ ሀይሚዬ ማለት ነው። ጀግኒት ቤተሰብ ሰምታችኋላ። በነገራችን ላይ አንዳንድ ጥቅስ እኮ በጣም አስተማሪ ነው። ታውቃላችሁ አይደለም? ታውቃላችኋ። እና ለማንኛውም አንዳንዴ ብዙዎቻችን ያሳለፍነው ነገር የሚጸጽት ከሆነ በተለይ ብዙዎቻችን እርግጠኛ ነኝ የሆነ ነገር ቃላት ተናግረን እንኳን ለምን እንዲህ አልን ወይም ለምን እንዲህ ተናገርን ባንናገር ራሱ ለምን እንዲህ ብዬ አልመለስኩላትም ወይስ እንዲህ አላልኩም ብለን የምንጨነቅበት አጋጣሚ አለ በብዛት ማለት ነው። ግን ለፈ ነገር እኛ ብንጨነቀው ራሳችንን ከመጉዳት ውጭ ምንም የምናመጣው ነገር ምክንያቱም አልፏላ ያ ነገር ሆኗል አብቅቷል ማለት ነው። እና ነገሮችን ለማስተካከል ነገሮችን በስነ ስርዓት በአግባብ ለማድረግ ወደፊት ላለው ነገር እናስብ በስነ ስርዓት እያለች ነው ያለችው ሀይሚ። ይሄን ነገር በነገራችን ላይ ትኩረት አድርጉበት ቤተሰቦቼ ማለት ነው። እና ሲቀጥል ያው ትናንትና ከወንድሟ ጋር መታ ነበረ። እውነት ለመናገር ከወንድሟ ጋር ስላየኋት በጣም ደስ ብሎኛል። በጣም እኔ ከወንድሞቿ ጋር አይቻቸውም አላውቅ። ኤፍሬም መጥቶ ነበር ከእሷ ጋር ያው የሚመከረውን ነገር መካክሯት እንደ ወንድም ምናምን በጣም ደስ ይላል። ትልቅ ወንድም በነገራችን ላይ ምንም የሚያደርግ ብቻ የሆነ ደስ አይላችሁም? ብቻ እህቱ እንዳትጎዳበት ሆኖ ብዙ ነገር ነግሯታል፣ ብዙ ነገር መክሯታል። እሷም እንግዲህ የሰጠችውን ምላሽ አይታችኋል ማለት ነው። በነገራችን ላይ እኔ አሁንም ሞር ሀይሚና ብሩኬ ተጣልተው ሳይሆን ስራ እየሰሩ ነው የምለው እንጂ እውነት ተጣልተው አይደለም። እውነት ለመናገር ግጭታቸውም ወይም እንደዚህ እንትን የሚሉት የእውነት አይደለም። መሆን ስላለበት ብቻ እንደዛ መሆን ስላለበት ነው እንደዚህ እያደረጉ ያሉት። ምክንያቱም ብሩኬ ለሰስ ሲል ሀይሚ ለሰስ ስትል ብሩኬ ጋር የሚያደርጉት ነገሩ እንዲቀዘቅዝ ስላልፈለጉ ነው ማለት ነው። እና ለማንኛውም ግን ደስ ይላል ማለት በተለይ ሁለታቸው ሲመጡ አሪፍ ነው። ትናንት ግን ወንድሟን አምጥታ ያው አንዳንድ ነገር ብሏታል። ብቻ ግን አሪፍ ነው። ይመቻችሁ። ደስ